በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቼ፣ ሊቃውንተ ቤተክርስቲያን፣ የተወደዳችሁ እግዚአብሔር ቤተሰቦች በልዑል አምላክ በሕያው እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? እስኪ እልል ብላችሁ አመስግኑ። እንዲህ ጎላ እንድታረጉት ብዬ ነው። እንደምን አመሻችሁ? አሜን። በሰማይም በምድርም ባለው ፍጥረት ሁሉ የሚመሰገን ምስጋና የባህሪ ገንዘቡ የሆነ የሰራዊት ጌታ ባሪያውና በአምሳሉ የፈጠረን በዚህ ምድር ያለውን ስነ ፍጥረት ሁሉ እንድንመገብ የፈቀደልን የሚበቃቸዋል ሳይል ራሱን ምግብ አድርጎ የሰጠን ከሰማይ ሰማያት የወረደልን ከድንግል ማርያም የተወለደልን ከኛ እንዳንዱ ሆኖ በዓለማችን በባህሪያችን የተመላለሰልን የሞተልን የተሰቀለልን ቢሞቱ የሚያስነሳቸው ቢራቡ የሚያመሳቸው የለምና ብሎ ሁሉን የሆነልን የሰራዊት ጌታ ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ዛሬ እግዚአብሔር በፈቀደና በወደደ ጊዜ ተገናኝተናልና እኔም ትምህርቴን የሚጀምርበት የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ቤተክርስቲያን ምዕራፍ 5 ቁጥር 2 ላይ የሚገኝ ቃል ነው። ቃሉ የሚለው በፍቅር ተመላለሱ የሚል ቃል ነው። በዚህ ቃል ተነስተን እንግዲህ ትምህርታችንን እንጀምራለን። አባቶቻችንን በቸርነቱ የረዳ የቅዱሳን አምላክ እግዚአብሔር እኛንም እንዲረዳንና እንዲያስተምረን ቅዱስ ፈቃዱ ይሆንልን። ምን አልኳቸው? ርዕሱ በፍቅር ተመላለሱ ነው። መምህር ዓለም ብርሃነ ዓለም ቤተክርስቲያን ሰባኪ ወንጌል ለአሕዛብ የሚባለው ቅዱስ ጳውሎስ በሰበከው ስብከት ውስጥ ነው ይህንን ቃል የተናገረው። እንደሚታወቀው ቅዱስ ጳውሎስ የፍቅር ሰባኪ ነው። መጀመሪያ የነበረበት ሕይወት ጥላቻ የበዛበት ሕይወት ነበረ። ሁላችሁም ታውቃላችሁ። ጥላቻ እንዳያይ አድርጎት ስለነበረ በክርስቶስ ስም የሚያስተምሩትን ሁሉ የሚያሳድድና አስሮ ወደ ወህኒ በመጣል የሚደሰት ሰው እንደነበረ ሁላችሁም ታውቃላችሁ። ከዚያ በኋላ ግን ቅዱስ ጳውሎስ ተመልሶ ክርስቲያን ሆኖ መስበክ ከጀመረ በኋላ ስብከቶቹ ሁሉ ስለ ፍቅር ይናገራሉ። በሁሉም ስብከቶቹ ስለ ፍቅር ሰብኳል። አብሶ በቆሮንቶስ ቤተክርስቲያን ውስጥ የሰበከበት መንገድ ልዩ ነበር። ስለ ፍቅር በፍቅር የማይሆን አንዳችን ነገር እንደሌለ ይናገራል። በእርግጥም ሁሉም የሆነው በፍቅር ነው። ይህ ዓለም የተገኘው መጀመሪያም በፍቅር ነው። በኋላም እግዚአብሔርን ወደ ምድር የሳበው ፍቅር ነው። በፍቅር ያልሆነ ምን ነገር አለ? በፍቅር ነው እኛ መልካ የእግዚአብሔርን መልክ ይዘን የተፈጠርነው በፍቅር ምክንያት ነው። ሌላ ምንም ምክንያት የለንም። እኛ እግዚአብሔርን እንመስል ዘንድ እግዚአብሔርን ሊያስገድድልን የፈለገ የቻለ አንዳችም ነገር የለም። እግዚአብሔር ራሱ ሰውን መውደዱ አስገድዶት ሰውን እሱን አስመስሎ ሰራው እንጂ ሰው በዚህ መልክ ስራይ ብሎ አልጠየቀም። ወይም ከሱ በፊት የተፈጠሩ ፍጥረታት ሰውን እንዲህ ባለው ሁኔታ ፍጠረው ብለው አልጠየቁለትም። እግዚአብሔር አስቀድሞ ሰውን ከመውደዱ የተነሳ ስራውን ሳያይ ስራውን ሳይመለከት ሰውን ወደደው። ያለ ምክንያት ባህሪው ፍቅር ስለሆነ ለዚህ ሁሉ ምክንያቱ ፍቅር ነው።
ይሄ ዓለም ሁሉ ነገር ያለው ሆኖ የምንተነፍሰው አየር፣ የምንጠጣው ውሃ፣ የምንበላው እንጀራ፣ ሌላም ነገር የሚያሻን ነገር ሁሉ ያለው ሆኖ የተፈጠረው እግዚአብሔር ፍቅር ከመሆኑ የተነሳ ነው። በፍቅር ያልሆነ ነገር የለም ክርስቲያኖች። እግዚአብሔር ከመላእክቱ ሳይወሰን ተወሰነ። መላእክት የሚታዘዙለትና የሚያገለግሉት አምላክ ለሰው የሚታዘዝ ሆነ። በምን ምክንያት? ምክንያቱ ምንድን ነበር? ፍቅር ነው። እግዚአብሔር በሥጋ ይሞት ዘንድ ተገባው። የማይሞተው ይሞት ዘንድ፣ የማይታመመው የሚታመም ዘንድ ለዚህ ሁሉ ነገር ያበቃው ሌላ ምክንያት የለም፣ ፍቅር ነው። ፍቅር ኃያሉን ያደክማል። ፍቅር ደካማውን ያበረታል። ፍቅር ጌቶችን እንደ ባሪያ ያደርጋል፣ ባሪያ ደግሞ እንደ ጌቶች ያደርጋል። ፍቅር የማይለውጠው ምንም ነገር የለም። ፍቅርን አባቶቻችን በእሳት ይመስሏታል። እሳት የማያላለው ጠንካራ ብረት ከወዴት ይገኛል? እሳትስ የማያጠራው ወርቅ ከወዴት ይገኛል? እሳት ወርቅና ብርን ከአፈርና ከሌላም ከማይጠቅም ነገር ለይቶ ያጠራቸዋል። እሳት ብረትን ያቀልጥና ሰው ለሚፈልገው መፍቀድ እንዲሰራቸው ያደርጋቸዋል። ብረት እንዲታዘዝ የሚያደርገው እሳት ነው። ፍቅርም በእሳት የምትመሰለው ስለዚህ ነው። ሰውን ልቡን አቅልጣ ጠንካራ የነበረውን አለት የነበረውን እንዲላላ እንዲራራ የምታደርገው ፍቅር ስለሆነች፣ ስለዚህ ነው ስለ ፍቅር በዝቶ የተሰበከው። በወንጌል ውስጥ ሌላ ምን ይገኛል? ፍቅር ነው ያለው። ከትእዛዛት ሁሉ የመጨረሻው ትእዛዝ ፍቅር ነው። ትእዛዛት የሚጀመሩትም የሚፈጸሙትም በፍቅር ነው። እንዲያውም ጌታ በአንድ ወቅት እንዲህ ብሎ አስተምሮ ነበር። በዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ እንደምናነባው ትእዛዜ ይህች ናት፣ ወዛቲ የእቲ ትእዛዘ እንቲአየ ከመ ትትፋቀሩ በበይናቲክሙ። ትእዛዜ ምንድን ናት አለ? ይህች ናት፣ እርስ በርሳችሁ ትዋደዱ ዘንድ ነው እንጂ ሌላ ምን እሻለሁ? እርስ በርሳችን እንድንዋ የእግዚአብሔር ትእዛዝ ይህች ናት፣ እርስ በርስ መዋደድ፣ እርስ በርሳችሁ ትዋደዱ ዘንድ ነው ትእዛዝ። በእርግጥም ኦሪትንም ነቢያትንም የሚፈጽማቸው ወንጌልንም በሕይወታችን ውስጥ የሚፈጽማት የሚያስፈጽመን ፍቅር ብቻ ነው። ያለ ፍቅር የሚሆን ምንም ነገር የለም ማለት ነው። ለዚህ ነው መምህር ዓለም ቅዱስ ጳውሎስ በፍቅር ተመላለሱ እያለ የኤፌሶንን ሰዎች የሚመክራቸው ስለዚህ ነው። ወገኖች በዚህ ዘመንም እንደሚጠፋ ከተነገረለት ነገር አንዱ ፍቅር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዘመን በተለይም ዓለም ወደ መጨረሻው ገደማ ስለምታጣቸው ነገሮች ሲናገር እምብዝሃ መጽአ ወከይትሴኩስ ፍቅር ብዙሃን ይላል። ማቴዎስ ምዕራፍ 24 ላይ ተጽፏል። ከዓመፅ ብዛት የተነሳ ፍቅር ትጠፋለች ይላል። ይሄ የዓለም መጨረሻ አንድ ምልክት ተደርጎ ተወስዷል፣ ተሰጥቷል። ፍቅር ያልቃል። ፍቅር ካለቀ ደግሞ ውሃ አያረካም። ፍቅር ካለቀ ፀሐይ አይሞቅም። ፍቅር ካለቀ እጽዋት ቢያፈሩ ቢያብቡ መዓዛም ጣዕምም የላቸውም። ፍቅር ከሌለ ምንድን ነው ደስ የሚያሰኘው ነገር? እስኪ ተመልከቱት። እስኪ ነገሩ ነገስታት ቢነግሱ ንግስናቸው አይደነቅላቸው። ካህናት ቢካኑ ክህነታቸው ስርየተ ኃጢአት አይሰጥላቸው። መስዋዕት ቢሰዉ መስዋዕታቸው አያደርግላቸው።
ምዕመናን በቤተ ክርስቲያን ተሰብስበው ቢያለቅሱ ቢጸልዩ ጸሎታቸው ደመናውን አቋርጦ አይገሰግስላቸው። ፍቅር ከሌለ ምንድነው ጣዕም ያለው ነገር? እስኪ ንገሩኝ። ፍቅር አይደል እንዴ? በወህኒ ውስጥ እንኳን ቢጎረጎሩ ሰዎችን ቤተ መንግስት ውስጥ እንዳሉ እንዲቆጥሩት ያደረጋቸው ፍቅር እኮ ነው። ፍቅር ሲያሰክር ከወይን ጠጅ ይልቅ ይበረታል። ፍቅር የጣለው ሰው ወይን ጠጅ አስክሮት ከወደቀ ሰው ይልቅ መነሳት የሚሳነው ልፍስፍስ ይሆናል። እና ፍቅር ብዙ ነገር ነበረ። ግን ዓለም እያለቀች ስትሄድ ፍቅር ራሱ ያልቅባታል ይላል። ይህንን ነው መፍራት። ፍቅር ያለቀለት ክርስቲያኖች ከባድ ነው። ምንም ነገር አይጠቅመንማ። ምንም ነገር ቢኖረን ሁሉም ነገር እንደሌለን። ፍቅር የሌለው ሰው ሁሉም ነገር ነው የሌለው ክርስቲያኖች። እና ፍቅር ሁሉንም ነገር ሙሉ የሚያደርጋቸው ነገር ነው። መቅረዙ ቢረዝም ምን ያደርጋል? ዘይት ካልተሞላ ሲያስቡት መቅረዙ ፈትል ቢኖረው ከፍ ብሎም ቢሰቀል ዘይት ግን ከሌለው እሳቱን ከፈትሉ ጋር ብታገናኙት እንዴት ሊበራላችሁ ይችላል? ይነዳል፣ ይከስላል። እሱም ወደ አመድነት ይለወጣል። የኛንም ጨለማ ሳያረገው ይቀራል እንጂ ምን ያደርጋል? ፍቅር ዘይት ነበረ፣ ዓለም የምትበራበት ዘይት። ከኛ የሚፈለገው መቅረዙንና ፈትሉን ማዘጋጀት ብቻ ነው የነበረው። አሁን ግን ፍቅር ካለቀ መብራታችን እንዴት ሊበራ ይችላል? አይበራም። ባዶ ፈትል ምን ያደርጋል? ባዶ መቅረዝ ቢረዝም ምን ይሰራል? ምንም አይደለም። ስለዚህ ሁሉም ፍቅር የሌለው ሰው ሁሉም ነገር ነው የሌለው። ለዚህ ነው ቅዱስ ጳውሎስ ይላል በሌላ መልእክቱ በቆሮንቶስ 13 ላይ ፍቅር ግን ከሌለኝ እስኪ ንገሩኝ ከንቱ ነው፣ ምንም አልጠቅምም ይላል። ሁሉም ባደርግ ነው። እንኳን ሰዎች በሚናገሩበት ይቅርና መላእክት በሚዘምሩበት ቋንቋ ብናገር ከንቱ ነኝ። የመላእክትንም ተውት፣ ወፎችም በሚነጋገሩበት ቋንቋ እንኳን ብነጋገር እኔ ከንቱ ነኝ። ምን ከሌለኝ? ፍቅር ከሌለኝ። አሁን እግዚአብሔር ቤተሰቦች ካጣናቸው ነገሮች በየቀኑ እንደ ሰማይ ከሚረቁብን ነገሮች መካከል አንዱና ዋናው ፍቅር ነው። ጠፍቷል። ምናልባት ቤታችን ውስጥ የምንፈልገው እናገኘው ይሆን? የት ሄዳችሁ ነው የምትፈልጉት? ባልና ሚስቶች ቤታችሁ እንዳትፈልጉት ፍቅር የለም። ቤተ ክርስቲያንም ብትመጡ ፍቅር የለም። ቤተ መንግስትም ውስጥ ብትገቡ ፍቅር የለም። ሁል ጊዜ ተቻችለን እንኑር ተባብለን ነው የምንኖረው። ዓለም ቢጨንቃት መግባቢያ ሰነድ አዘጋጀች። ሕገ መንግስት የሚባል ሰውን ተከባብሮ ተቻችሎ እንዲኖር የሚያደርግ ተግባብቶ ተዋዶ እንዲኖር አይደለም፣ ተቻችሎ እንዲኖር የሚያደርግ መብት የሚያሳውቅ ሰነድ በትምህርት ተሰጠ፣ በስልጠና ተከለሰ። ምን ተባለ? ፍቅርን ግን ሊያመጣልን አልቻለም። እናም ሕግም ኖሮ እንገዳደላለን፣ ሕግም ኖሮ ሀገር እናፈርሳለን። ድንበር መከባበር አቅቶናል። ድንበር ተወስኖልን እኮ ክልል ተብሎ ከዚህ እስከዚህ እናንተ ነው ተብለን አሁንም እንገጫጫለን። መስመር ተሰምሮልንም ችግር ነው። ፍቅርማ ባያልቅብን ኖሮ ያለ መስመር እንኖር ነበር አይደል? እግዚአብሔር ቤተሰቦች ያለ መስመር እንኳን የኛን ተውትና ሰዎች በመላእክት ዓለም መላእክትም በሰው ዓለም ኖረ። ቅዱሳን እንደዚያ እኮ ነው የሚኖሩት። በመላእክት ልሳን በመላእክት ቋንቋ እየዘመሩ የመላእክትን ስራ እየሰሩ ይኖራል። መላእክትም ከሰዎቹ ቦታ አብረው ይኖራል።
ገዳም ውስጥ መነኮሳት ብቻ አይደሉም የሚኖሩት፣ መላእክትም አብረው ይኖራሉ። መላእክት በሰማይ ያሉ በሰማይ የሚዘምሩ መላእክት ብቻ አይደሉም፣ የሰው ልጆች ቅዱሳንም ወደ ሰማይ ወጥተው አብረው ይዘምራሉ። ለመልከተው ያለ ድንበር አብረው ይኖራሉ። ተፈጥሮ ያገናኛቸው አልተዋለዱ፣ ግን ፍቅር አገናኝቷቸው መስመር ሳይሰመርላቸው አብረው ይኖራሉ። ታውቃላችሁ የልደት ጊዜ እረኞች ከማን ጋር አመሰገኑ ነው የሚለው? ምን አገናኛቸው? እነዚህ ከብት ጠባቂዎች፣ እነዚህ ምናምንቴዎች፣ ተርታዞች ከባለ 6 ክንፍ መልአክ ጋር አብሮ የሚያዘምር ነገር አላቸው። ፍቅር ነው ይሄን ያደረገ። እንዴት ተግባቡ? ለካ ፍቅር ቋንቋ ነው፣ ያግባባል። አሁን አልግባባ ያልነው ለዚያ ነው። አንድ ቋንቋ ሁሉ እየተነጋገርን እንኳን ነግባባ። አንድ ብሔር ተወልደን እንጋጭ። አሁን ምክንያት አደረግነው እንጂ ብሔር አሁን ምክንያት አደረግነው እንጂ ሃይማኖት ሁሉም ሃይማኖት ቀርቶ ዝም ብለን የምንኖር ብንል መኖር አንችልም። ምክንያቱም የጠፋው መጀመሪያ ላይ ምን ስለሆነ ፍቅር ራሱ ስለሞተ ነው እንጂ የሆነው ይሄ የሚያገዳድል ይሄ የሚያጣላ ሆኖ አይደለም። ይሄ የሚያገዳድል የሚያጣላ ሆኖ አይደለም። ስለዚህ ተወደዳችሁ እግዚአብሔር ቤተሰቦች የጠፋውን ፍቅርን መፈለግ መልካም ነው። አንድ ሴት አለች በዚህ በሉቃስ ምዕራፍ 15 ላይ የተቀመጠች ሴት ከቁጥር 2 ጀምራችሁ ስትመለከቱ የተጻፈ ታሪክ አለ። ቤቷ ውስጥ አንድ ጌጥ ጠፍቷት 10 ድርሃም ነው የነበራት። 10 ገንዘቦች ነበሯት። ከ10 አንዱ ጠፋት። ስንት አላት? 9 ነበራት። አንዱ ሲጠፋ በጣም አዘነች። በ9 አልተጽናናችም። አንዱ የግድ ያስፈልጋታል። ምክንያቱም አንዱ ሁሉን ያጎላቸዋል። ስለዚህ በአንዱ መጥፋት ምክንያት መብራት አበራች። ቤቷ ውስጥ ያለውን ነገር ሁሉ ፈነቃቀለችና ትፈልግ ወተፈነቀል ሁሉ ዘውስተ ቤታ ተሐብቱ ማህቶታ ወተፈነቀል ሁሉ ዘውስተ ቤታ መብራት አበርታ ሁሉን አዳረሰች። እስክታገኘው ድረስ ዝም አላለችም። ቤቷ ውስጥ ያለው ስርቻ ሁሉ መብራት አበርታ ፈለገችው። እኛ ፍቅርን እንሰብካለን፣ ፍቅርን እንፈልጋለን፣ ግን መብራት አናበራም። መብራት አበርተን ዛሬ ፍቅርን ልንፈልግ የሚገባበት ጊዜ ነው። ሰልፍን ብንወጣ እናገኘው ይሆን? መፈክር ብናዘጋጅ እናገኘው ይሆን? ሰበክነው እኮ ብዙ ጊዜ ቲሸርት ላይ ጻፍነው፣ ታፔላም አደረግነው፣ በተለያዩ መድረኮች ማነሳነው። ፍቅር ግን መመለስ እንዳለው የትኛው እንደ ኤልያስ ያለ ገባሬ ተአምር ነብይ ቢመጣ ይሆን ከመቃብር ፈንቅሎ ሊያወጣው የሚችለው? እንደ ኤልሳ ያለ ነብይ በመጣና ፍቅርን ሕያው ባደረገልን ምን አለ? አልዓዛርን ያስነሳው ጌታ ፍቅራችንን ቢያስነሳልን ምን አለ? አልተቻለም። በቁርባን ብናጋባም ተጋብተው መዝለቅ አልቻሉም። የድሮ እናቶቻችን ያለ ቁርባን ተጋብተው እንደቆረቡ ሆነው ይኖሩ ነበር። ዛሬ ግን በቁርባን ተጋብተው እንዳልቆረቡ ሆኖ መኖር ተጀምሯል። ተገለባብጧል ነገሩ ሁሉ። የሚያሳዝን ሆኗል። ድሮ ንጉሱን አያውቁት በጃንሆይ አምላክ እያሉ ይኖራል። ንጉሱ ሞተውም እንኳን ከብዙ ዘመን በኋላ ነው ንጉሱ መቀየሩን የሚሰሙት። አዋጁ አይደርሳችሁ። ዛሬ በእያንዳንዱ ቀን መሪዎቻችንን በዓይናችን እናያለን። መመራት ግን አቅቶናል። ፍቅር ጠፍቷል። ፍቅር ነበር የሚመራው ድሮ። እውቀት አይደለም ህዝብን የሚመራው፣ ስርዓት አይደለም ህዝብን የሚመራው፣ ፍቅር ነበር የሚመራው። አሁን እሱ ስለሞተ መሪዎች በየቀኑ ጆሮአችን ላይ መጥተው ቢነግሩንም ህጉ አልገባናል። ድሮስ ቢሆን በፍቅር ያልተሰበከ ነገር እንዴት ሊገባን ይችላል? ድሮ ወንጌል እንዳውኑ ጉባኤ ተዘጋጅቶ ተሰብኮ አይደለም ሰው በሃይማኖት ጸንቶ ይኖር የነበረው። እንዲህ ከሃይማኖት የወጣ ህዝቦች ነበረ ድሮ ሰባኪዎች ሳይኖሩ
መጽሐፍ ቅዱስ በአማርኛ ሳይተረጎም ታምረ ማርያም በአማርኛ ሳይነበብ እንዳሁኑ ቅዳሴው በአማርኛ ሳይተረጎም እንዳሁኑ በማይክሮፎን ቤተክርስቲያን አዋጅ ብላ ሳትናገር መናፍቅ አልነበረም በአገሪቱ። ከሃይማኖት የሚወጣ ሰው አልነበረም። ዛሬ ግን ሁሉም ነገር ጆሮአችን ላይ ሁሉም ነገር እጃችን ላይ ሆኖ አልገባን አለ። ለካ ፍቅር ነበር ማለት ነው መስበኪያው መንገድ። እናም የእግዚአብሔር ቤተሰቦች ዛሬም ቅዱስ ጳውሎስ እንዲህ ይላል፣ ሕያው ቃሉ እንዲህ ነው ብለው በምን ተመላለሱ? ትችላላችሁ ይሆን? እንችል ይሆን? ፍጹም ጽድቅ ፍጹም የሚሆነው ፍቅር ሲኖር ነው። አንድ መነኩሴ ፍጹም ጽድቅ ፍቅር እንደሆነ አውቃለሁ ብሎ ጠየቃቸው አንድን አባት። ፍጹም ጽድቅ ፍቅር ነው፣ ፍጹም ኃጢአትስ ምንድነው ብሎ ጠየቃቸው። ጥላቻ ነው አሉት። በዜና አበው ከተጻፈ አባቶች አሉ። ፍጹም ጽድቅ ፍቅር ነው። እስኪ በሉላችሁ ፍጹም ጽድቅ ምንድነው? ፍጹም ኃጢአትስ ምንድነው? ፍጹም ኃጢአት ምንድነው? ጥላቻ ምንድነው? ፍጹም ኃጢአት አይደል? ፍጹም ኃጢአት። ስለዚህ በጥላቻ ውስጥ የሚኖር ሰው ኃጢአትን ፍጹም አድርጎ የሚሰራ ሰው ነው ማለት ነው። ስለዚህ እንዴት በፍጹም ኃጢአት ውስጥ ልንኖር እንችላለን? የእግዚአብሔር ቤተሰቦች በእግዚአብሔራዊ መዋደድ እርስ በርሳችን ልንዋደድ ይገባናል። በፍቅር ካልኖርን እግዚአብሔር አይራራልንም፣ አያስበንም። እርስ በርሳችን በፍቅር ልንኖር ይገባናል። ድሮ ምክንያት ሳይሹ መውደድ ነበረ። ሰው መሆኑን ብቻ አይቶ መውደድ፣ ሰው መሆኑን ብቻ አይደለም የእግዚአብሔር ፍጥረት መሆኑን አይቶ መራራት፣ እግዚአብሔር ከመፍጠር ነው ቋልተውምና ብሎ ማክበር፣ ፍጥረትን ሁሉ በአባቶቻችን ሕይወት የተለመደ ነበር። ዛሬ ደግሞ ለሰውም ማዘን መራራት ቀርቷል። እየቀረበ ሲሄድ ቤተሰብም ከቤተሰቡ ጋር በፍቅር መኖር አቅቶታል። ደግሞ እንዲህ ሲሆን ታውቃላችሁ ዓለም መራራ ነው የምትሆነው። በፍቅር ስንተያይ ነው እንጂ ሁላችንም ውብ የምንሆነው። ብዙም ከነኮ ነው ያለ ፍቅር ነው አሳምሮ የሚያሳየው ሰው እንጂ ብዙ አሁን እቺ ምኗን ነው የወደድካት? አሁን ይሄን ምኑን ነው የወደድከው ሲባሉ እኮ ሰዎች እኔ ቆምኩበት ቦታ ላይ ሆነ ብታያት እኮ ቆንጆ ናት ይላል። እና ዓለምን እንደው በዚህ ዓለም በወዲያኛውም ማለት ኑሮ ሳይሰለችን መኖር የምንችለው ፍቅር ሲኖር ብቻ ነው። አለበለዚያ በጆሮአችን ቀን በቀን የምንቀያየረው የጆሮ ወርቅ ጌጥ ቢኖርም በጣታችንም በእጃችንም በእግራችንም የምናደርገው አምባሩ ቀለበቱ ቢኖርም በእያንዳንዱ ቀን ከሐር የተሰራ ጨርቅ ብንቀያየር ብንለዋወጥ ዓለም መራራ ናት። ጠጁን እያወራረድ በጠጅ እያወራረድ ጮማ እየቆረጥ ሁሉም ነገር ይመረናል፣ ይሰለቸናል። ፍቅር ከሌለ ሁሉ ነገር ከባድ ነው። ስለዚህ ቅድም እንደነገርኳችሁ ሴት ያቺ አንድ ድርም ስለጠፋት ብቻ ቤቷን ሁሉ ፈነቃቅላ የፈለገችው ሴት አለች አይደል? እንደዚያች ሴት መብራታችንን አበርተን ልንፈልግ ይገባናል። እናገኘዋለን። ስናገኘው ደግሞ እንረጋጋለን፣ በሕይወት መኖር እንችላለን። አለበለዚያማ ከባድ እኮ ነው። እግዚአብሔር ቤተሰቦች እንዴት ብለን በእግዚአብሔር ፊት መቆም እንችላለን? ትእዛዛትን ሁሉ አልፈጸምናቸውማ። በፍቅር ካልሆነ እኮ ትእዛዛት አይፈጸሙም። የትኛው ትእዛዝ ነው በፍቅር ልንፈጽመው የምንችለው? ያለ ፍቅር ልንፈጽመው የምንችለው? በፍቅር ከሆነ ግን ሁሉ ይፈጸማል ማለት ነው። እንደውስ ሐዋርያት የነገሩን ፍቅር የኃጢአትን ብዛት ይሸፍናል ብለው አይደል የነገሩን? እስመ ተፋቅሮ ይደፍኖን ወይደመስሶን ለኩሉ ናታው። ፍቅር ኃጢአትን ሁሉ ያስተሰርያል። ኃጢአትን ሁሉ የሚያስተው ፍቅር እኮ ነው። አቡነ ተክለ ሃይማኖት በገድላቸው ምን ይላሉ? ከአረማውያን ወገን አንዱ መጣና የተክለ ሃይማኖትን ደቀ መዝሙር የሚጠጣ ስጠኝ አለው ይላል። ቀኑ ዓርብ ነበር፣ ዓርብ ማለዳ። ታዲያ ደቀ መዝሙሩ
ከአባ ተክለ ሃይማኖት ባት ውስጥ የሚጠጣ ነገር አውጥቶ ሲሰጠው የአረማዊ ምን አለ? የለም መርዝስ ቢሆን ቅመስልኝ አለው ይላል። ያም ደቀ መዝሙር አይ ጾም ነውና በእኛ ሕግ ክልክል ነው አልጠጣም አለው። አቡነ ተክለ ሃይማኖት ሰሙና መተው ምን ነው አሉት። ቅመስልኝ አለኝ ጾም ነው አልኩት ይላል። አብዝቶ ከመጾም ይልቅ አብዝቶ ሰውን መውደድ ይበልጣል፣ ከጾም ፍቅር ይበልጣልና ብለው ቀምሶ አሳዩት ይላል። አሁን ይሄ የሚያሳየው ፍቅርን የሚበልጣት ምንም አይነት ነገር እንደሌለ ነው። በእርግጥ መምህራችን ቅዱስ ጳውሎስ የሚለው እንደዚያ ነው። ከሁሉም የሚበልጠው ግን ምንድነው ይላል? ምንድነው? ፍቅር ነው። ከአስራት በኩራት፣ ከጾም፣ ከጸሎት፣ ከቀዳሽነት፣ ከሰባኪነት፣ ከዘማሪነት፣ ከጥሩ አገልጋይነት ሁሉ የሚበልጠው ምንድነው? ለዚህ ነው በፍቅር አገልግሉ ማለት። ሐዋርያው ቅዱስ ጳውሎስ የሚጠቅሰው እዚህ በሐዋርያት ሥራ ምዕራፍ 28 ላይ የተጻፈ አንድ ሰው አለ። ሁላችንንም በእንግድነት ተቀብሎ በፍቅር አሳደረን ይላል። አሳደረን ብቻ አይደለም፣ በፍቅር አሳደረን። መሪዎች በፍቅር ምሩ፣ አሳዳሪዎች በፍቅር አሳደሩ። እየተቆጣችሁ አይደለም፣ እየተመረራችሁ አይደለም። ሕጉ ከልክሎን የሰው ቤት ፈርተን እንጂ ከሚስቶቻችን ጋር በፍቅር የምንኖረው፣ ከባሎች ጋር ሴቶች በፍቅር የሚኖሩት፣ ከወንድሞቻችን ጋር በፍቅር እየኖርን ያለ ነው። ሕጉን ባንፈራ ኖሮ እንኖር ነበር ብላችሁ ነው? በአንድ ቀን ፈርሰን እናድር ነበር። በአንድ ቀን ከተማ ፈርሶ የሚያድርባት ሀገር ላይ ያለ ነው፣ የሚያድርበት ዘመን ላይ ነው ያለ ነው። ጥላቻ ማፍረስ ነው እንጂ ሌላ ምን ያደርጋል? ወገኖች የተፈጠርነው በፍቅር ስለ ፍቅር ነው። ሁሉን ያገኘነው በፍቅር ነው። ከኛ የሆነ ምንም ነገር የለም። እግዚአብሔር ፍቅር ስለሆነ ነው ሁሉን ያገኘነው። በፍቅር ብንኖር ደግሞ ከዚህ በላይ እንሆናለን፣ ከዚህ በላይ እናገኛለን። በእርግጥ ፍቅር ሰማያዊ ሕይወት ነው። በሰማይ እኮ ጥላቻ የለም ታውቃላችሁ። ዲያብሎስ በነበረበት ሰዓት ለጥቂት ጊዜ ነበረ። እሱን ቆርጠው ከጣሉት በኋላ ግን በሰማይ ጥላቻ ታይቶ አያውቅም፣ የለም። አሁን በዚህ ምድር ከሰማይ ተወርውሮ የተጣለው ጥላቻ እያጨቃጨቀን ያለው፣ እያነታረከን ያለው። አሁንማ እንደው ፍቅር ፈጽሞ መጥፋቱን የምታውቁት ሰው ራሱንም በመጥላቱ ነው። ሰውን ቢጠላውማ ለምደነው ነበር። አሁን ደግሞ ይባስ ብሎ ራሳችንንም እንዳንወድ አደረገን። ፍቅር ፈጽሞ መቀበሩን የምታውቁት በዚህ ነው። ራሳችንን የጠላን በምንድን ነው ትሉኝ ይሆናል። ክርስቲያኖች ሆይ በእውነት ራሳችሁንስ ትወዱታላችሁን? ራሳችሁንማ ብትወዱት በረሃብ እንዲሞት ባላደረጋችሁትም ነበር። ማን ነው ከእናንተ መካከል ራሱን እየተንከባከበ ያለው? ራስን መንከባከብ እንዲህ ነው። ቁርስ ማብላት፣ ምሳ ማብላት፣ ራትም ማብላት ነውን? እሱ ብቻ አይደለም፣ ከስጋው ከደሙ አርቃችሁት የለም እንዴ? ራሳችሁን አሳዳችሁታል፣ ከርስታችሁ ከእግዚአብሔር ነቀላችሁታል። እግዚአብሔር ርስታችን ነው ክርስቲያኖች። እግዚአብሔር ከተማችን ነው፣ መኖሪያችን ነው፣ ግንባችን ነው። ከተሰራልን ግንብ ራሳችንን አውጥተናል እና እንዴት ራሳችንን አልጠላንም ትሉኛላችሁ? ሰው ራሱን ጠልቷል። እውነት ነው የምላችሁ። ሰውማ ራሱን ባይጠላ በሰማይ ለራሱ ቤት ያዘጋጅ ነበር ለዘላለም የሚኖርበትን። ጎዳና ተዳዳሪ ለመሆን ወይም ውጭ አዳሪ ለመሆን ከእግዚአብሔር መንግስት ውጭ ለመጣል አርፈን ቁጭ ብለናል። ምድራዊውን ብቻ እየኖርን እንታያለን እና እንዴት ራሳችንን አልጠላንም ትሉኛላችሁ? ራሳችንንማ ብንወድ ወደ እግዚአብሔር እናስጠጋው ነበር። ከእግዚአብሔር አርቀናል ብዙዎቻችን።
እንዲህ ሰው ለራሱ ጥግ ያሳጣል፣ ራሱን ጥግ ይነሳል። ለራሳችን ብለን ያዘጋጀናቸው ወታደሮች እኛን የሚጠብቁ አልሆናሉ። ከባድ ነው። አይኖቻችን ጆሮዎቻችን የኛ ወታደሮች ነበሩ። እኛን መጠበቅ ካቆሙ ስንት ጊዜያቸው? እኛን መጠበቅ አቁመዋል። እጆቻችን እግሮቻችን የኛ ወታደሮች ጥበቃዎች ነበሩ። እኛን መጠበቅ አቁመዋል። በእርግጥ አሁን ያለንበት ዘመን ባለስልጣን በገዛ ጠባቂው የሚገደልበት ዘመን አይደል? ባለስልጣኑን የገዛ ጠባቂው ገደለው ብላችሁ ታዝኑ ይሆናል። ምን ነው የእናንተ ወታደሮች እናንተን ሲገድሏችሁ ዝም አላችሁ? አይኖቻችን ክፉ ነገር አይተው ልባችን ተመኝቶ ነፍሳችንን አልወጋትም? የገዛ ነፍሳችንን የሚወጋ የራሳችን ሰውነት ነው። ለስጋችን እንጂ ለነፍሳችን ማደሪያ የላትም። አሁን የብዙዎቻችን ከቤት ውጭ አኑረናታል። እና እንዴት ራሳችንን እንወዳለን ትሉኛላችሁ? ራሳችንንማ ብንወድ ሁሉም ነገር ይስተካከል ነበር። ቢያንስ ራሳችሁን ውደዱ። የእግዚአብሔር ቤተሰቦች ራሳችሁን ከወደዳችሁት ተንከባከቡት። ንስሐ ግቡና ያደፈ ሰውነታችሁን አጥሩት። ምን ነው ራስህን አትጠብቅም እንዴት ባሉ የለ እንደ አንድ ቀን ሁለት ቀን ልብሳችሁን አቆሽሻችሁ መስሪያ ቤት ብትሄዱ? ምን ነው ራስህን ተንከባከብ እንጂ ትባሉ የለ ጸጉራችሁን ሳትታጠቡ ብትሄዱ? ራሱን ይጥላል ትባላላችሁ። ሰው በኃጢአት ራሱን ሲጥል ግን ራሱን እንደጣለ የሚነግረው ማን ነው? ክርስቲያኖች ራሳችሁን አትጣሉ። ቢያንስ ራሳችሁን ውደዱ። በፍቅር ተመላለሱ ማለት ራስን ከመውደድ ነው የሚጀምረው። ከዚያ በኋላ ባልንጀራን ወደ መውደድ ያድጋል። እግዚአብሔርን በመውደድ ፍጹም ይሆናል። ሶስቱን ተራ በተራ ደረጃ በደረጃ ያደረግን እንደሆነ በፍቅር ተመላለሱ የሚለውን ትእዛዝ እንፈጽማለን ማለት ነው። ስለዚህም እግዚአብሔር የሚወዳችሁ የእግዚአብሔር ልጆች ምእመናን ሆይ በመዓልትም በሌሊትም በቀንም በየትኛውም ጊዜ በመውጣትም ሆነ በመግባት ጊዜ ራሳችንን የምንወድ ልንሆን ይገባናል። በፍቅር እንመላለስ። ያን ጊዜ እግዚአብሔርም ከኛ ጋር ይሆናል። እሱም ቃል የገባው እንደዚያ ነው። ፍቅር በሌለበት ቤት ውስጥ እግዚአብሔር የለም። ፍቅር በሌለበት አገልግሎትም ውስጥ እግዚአብሔር የለም። ስለዚህ እግዚአብሔርም ከኛ ጋር ይሆን ዘንድ ነው አሁን ይህንም እነግራችሁ። ስለዚህም ወገኖቼ ሁሉን ነገር በፍቅር ማሸነፍ መልካም ነው። ዓለምን የምናሸንፍበት ትልቁ ጥበባችንም ፍቅር ስለሆነ ክርስቶስ ሁሉን ድል የነሳው በፍቅር አይደለም? ክርስቶስ ሁሉን የማረከው በፍቅር አይደለም? ስለዚህ በሁሉም ላይ መንግስት የሚፈልግ ሰው በፍቅር ነው ሊኖር የሚገባው። ሁላችንም አውቃለሁ ስልጣን እንፈልጋለን፣ መሾም እንፈልጋለን። ፍቅር ካለው ሰው በስተቀር እኮ የተቀባ ንጉስ ማንም የለም። ዘውድ የጫነ ንጉስ የማይተካከለው ማን ነው ካላችሁ ፍቅር ያለው ሰው ብቻ ነው። ሰራዊት ካለው ሰው ይልቅ የሚያስፈራ ማን ነው ካላችሁ ፍቅር ያለው ሰው ብቻ ነው። ቢሞት ሕያው የሆነ ማን ነው ካላችሁ ፍቅር ያለው ሰው ብቻ ነው። ድሃ ሆኖ ጦሙን የማያድር ማን ነው ካላችሁ ፍቅር ያለው ሰው ብቻ ነው። በፍቅር እኮ ሁሉን ድል መንሳት ይቻላል። አሁን ዲያብሎስ አቅም ያሳጣን ፍቅራችንን ነጥቆ ነው። እንደማይችለን ያውቃል በፍቅር ብንኖር፣ እንደማይገዛን ያውቃል በፍቅር ብንኖር። ስለዚህም ፍቅራችንን አጠፋብን አስቀድሞ። የተወደዳችሁ እግዚአብሔር ቤተሰቦች በፍቅር መመላለስን ገንዘብ ልናደርግ ይገባናል። እንዲህ የሆነ እንደሆነ ክርስትናችንን ፍሬ ያፈራል።
ጸሎትም የሚያደርገው በፍቅር ሲሆን ስለሆነ ትዳርም የሚሰምረው በፍቅር ሲሆን ስለሆነ እና ለጥላቻ የሚያነሳሳችሁን ነገር አውቃለሁ። ምሻይልም እኮ እሱ እንዴት ሊወደድ ይችላል? ምን የሚወደድበት ነገር አለው ልንል እንችላለን። ከባድ ነው መውደድ ሰው፣ ከባድ ነው በፍቅር መኖር። እንኳን የጠሉንን የወደዱንን መውደድ እየተቸገርን ነው። እንኳን ያዋረዱንን የናቁንን ያከበሩንን ማክበር እያቃተን ነው። አውቃለሁ ከባድ ነው በፍቅር መኖር። ግን ስለ እግዚአብሔር ብለን እናድርገው። እኔንስ እግዚአብሔር መወደድበት ምንም ነገር ሳይኖረኝ ወዶኝ ይኖር የለ በሉ። እንዲህ ካልሆነ ፍቅርን ልናሳልፈው አንችልም በሕይወታችን። በእያንዳንዱ ቀን እግዚአብሔር አሁን እኛን ሊወደን ቢገባ የሚወድበት ምን ነገር አለ? የትኛው ስራችን? ግን ወዶን ይኖራል። ባይወደን ቤቱ አያገባንም። ባይወደን ከስጋው ከደሙ አያጎርሰንም። ባይወደን ከካህናት ጋር አብሮ አያኖረንም። ባይወደን ፀሐይን አያወጣልንም፣ ጨረቃንም አይሰጠንም። ባይወደን ዝናሙን ነፋሱን አያመላልስልንም። ባይወደን ብዙ ነገር ነበረ። ይወደናል እግዚአብሔር አይደለም? ምን ይለናል? ማን ይወደናል? የምንወደድበት ግን ምንም ነገር የለም። እውነት ለመናገር የትኛው ውበታችን የትኛው ደም ግባታችን የለም። ግን እግዚአብሔር ፍቅር ስለሆነ ይወደናል። እኛስ ባህሪውን በጸጋ ተካፍለን የእግዚአብሔር ባህሪ በጸጋ ተሰጥቶናልና እርስ በርሳችን ልንዋደድ ይገባናል። አው ፍቅር ስለሌለኝ ከንቱ እንዳይሆንብኝ፣ አገልግሎቴ ከንቱ እንዳይሆንብኝ ለዚያ ስለወደዋለሁ ወንድሜ ልንል ይገባናል። መጥላት ከሰይጣን ነው፣ መውደድ ግን ከእግዚአብሔር ነው። ከእግዚአብሔር መሆን አይሻል? ከሰይጣን እንዴት እንሆናለን? ከሰይጣን የተገኘ ነው መጥላት። ሰይጣን ማለት በራሱ ጠላት ማለት ነው። እግዚአብሔር ግን ፍቅር ነውና